መቼም ይሄን ደስታና ፈገግታ እንግዲህ በልብላው ፈገግ በልብላው ስትመጣ ወደኔ ጋር ሳቅ እያልክ በቃ ደስተኛ ሆነ ስቀና ብለው አይደለ እንደዛ እንደማትሉን ተስፋ እናደርጋለን እንደዛ እንደማትሉን እናንተ ከባድ ናችሁ የማትሉት ነገር የለም እኮ እናንተን መመከት እኛም ሰለቸን እኮ የእናንተን የማይረባ ሐሳብ በየቀኑ እኔ ራሱ ማፍረስ ሰለቸኝ አሁን እኛ መገንባት ነው ማደስ ነው እኛ የምንፈልገው አሁን ሰላምን መመለስ ነው የምንፈልገው በቃ እዛ ላይ እስኪ እንድከማው ነው የማይረባን ወሬ ከማፍረስ ይልቅ የሚረባውን ትዳር የሚጠቅመውን ህይወት የፈረሰውን እስኪ ያን እናድሰው እስኪ እኔ ደህና ነኝ ምን ነገር እንዳትጨናነቁ ከሩታና ከልጄ ጋር እየተዝናናን ያለነው ዛሬ ሩታ ይዛኝ ታሪክና በጣም አመሰግናለሁ ደስ ብሎኛል እና ምን ነገር አትጨነቁ አው መጨነቅ የለባችሁ ወይኔ ታሞ የለ እንዴ ሲያሳዝን በእናት ወይኔ አብርሽ እንደው አንጀቴን በላኝ እኔ ማልቀስ ብችል እንዲኮ የሚናገር እኮ የታመመ ሰው ነው ሰው እንዴት በጤናው እንደዚህ ይናገራል ማለት ሰው እንዴት በጤናው እንደዚህ ደስተኛ ይሆናል ሲያሳዝን እንደዛ ነው የምትሉት እንደዛ ነው የሚሰማችሁ አውራም እንደዚህ ሲያወራ እና ቁጥቁጥ የሆናችሁ ሰዎች ደስ ብሎኛል አንተን እንደዚህ በማየቴ እኔ ነገ ምንም ቢፈጠር ሰላማችንን ባከዚህ ትችዋለህ ግን ምንም እኮ መፍጠራችን ምናልባት ፊት ለፊት አታየኝ ይሆናል እንጂ በዙሪያ እንዳለው ሁሉ ያስባል ምንም አታመጣም ዳኒ አንተ ምን መላእክት ምን ነው እኔ መላኩ ዳንኤል ነኝ አልክ አረተው እንዴ አንተ ክፉ መላክ ነው የምትሆን መላክ እንኳን ብትሆን ፉጣንጥኛ አለ ጭራሽ በዙሪያው አለ እሺ ይሁና እስኪ ይሁን ብቻ እንግዲህ አንድ እርምጃ ተራምዷል ብዬ አስባለሁ ምን እንደሚፈጠር አናቅም ዛሬም በተለቀቀ ቪዲዮ ዛሬን ነው እኛ ልናወራ የምንችለው ነገ ደግሞ ምን ተፈጥሮ እንደሚመጣ አናቅም ምክንያቱም አብርሃም ትናንት በኤርሜላ ቤት በለቀቁት ቪዲዮ ላይ እንግዲህ እጇን ይዞ ምናምን የማይሆን አክት ሲያሳየን ነበረ አይ ዶንት ኖ የተዘበራረቀ አይነት ስሜት ነው እየተሰማኝ ያለው ብቻ ይሁን እኛ በቃ ምንፈልገው እንግዲህ ደስተኛ ባረገን ነገር አሁንም ይሁን ዛሬም ደስተኛ እንሆናለን ነገ የፈለገ ነገር መፈጠር ይችላል ስለ ነገ አይመለከተንም እኛ ወዳችኋለሁ እነሱ ብቻ ሰላም ይሁኑልን ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ይሙላላችሁ ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ ይመቻችሁ ወዳችኋለሁ ምን ያጠፋው ጥፋት አለ ላዝናና ባልኩ እና እንግዲህ ከፈጣሪ ጋር ሁሉ ነገር መልካም ይሆናል ብዬ ተስፋ አደርጋለሁ ሁላችሁም ደግሞ እኔና አብርሽ አንድ ላይ በመሆናችን እጅግ በጣም ደስተኛ ሆናችሁ አላችሁ የተናደዳችሁም አላችሁ እንግዲህ ምንም ማድረግ አልችልም እኔና እሱ ከዚህ በኋላ ሁሌም አንድ ላይ ነው ምን ሆነው አይነን ደግሞ አምናችሁ መቀበል ይኖርባችኋል እኔ ግን አንድ ለሩታ መናገር የምፈልገው ነገር ምንድነው ማለት በጣም ደስተኛ ነን እኔ እንጃ ባንቺና በአብርሃም አንድ ላይ አብሮ መሆንና የፈረሰው ትዳራችሁ ዳግም መመለሳችሁ በጣም ደስ የሚለን ይሄ አንድ ጤነኛ ነኝ የሚል ሰው እንግዲህ ሊያስደስተው የሚገባው ነገር ነው አንድ የፈረሰ ትዳር ሲመለስ እንደገና ሲጠገን እንደገና ሲያብብ እንደገና ብቻ ኪዳኑ ሲታደስ ሲያይ የሚናደድ ካለ እንግዲህ ይሄ ሰይጣን ራሱ ያስቀነዋልና እንደዚህ አይነት ሰዎች ለሰይጣን ራሱ ታሰጋላችሁ አይደለም ለሰው አይኖ በትክክለኛ መንገድ ከኤርሜላ ጋር ቢሆን ቢቀጥል ደስታችን ነው ያ ደስታችን ነው በቃ ማለት የምንፈልገው ምሱን አይደለ በቃ ማንንም ሰው የሰው ባል ሳይቀማ ትዳር ውስጥ የገባን ሰው እንግዲህ የራሴ ምናምን ካላረኩኝ ብሎ ችክ ሳይል በዛ ላይ እንደገና እርጉዝ የነበረች ሴት ምናምን ሳትወልድ በዛ ላይ ባልሽን ካልወሰርኩ ማለት ጤነኝነት አይደለም እኔ እንጃ በሁለት ሰባት ብቻ አይደለም በሶስቱም ሃይማኖት ተጸልዮ ራሱ ከለቀቀ ሰየው ነው ይመስገን ግን ዋናው ነገር ምንድነው ሩታዬ በዚህ ነገር ላይ ጋሽዬ ቢጨመሩ ምክንያቱም እሳቸው መቼም የሰው ትዳር እንዲፈርስ የሚፈልጉ አይደሉም ጎበዝ ጠንካራ ክርስቲያን አባት ናቸው እግዚአብሔርን የሚፈሩ ሰው ናቸው እስከዛሬም ድረስ ለእናንተ የተጨማለቀ ህይወት እጃቸውን ማስገባት ስላልፈለጉ የሚችሉትን አድርገው ልጃቸው አልሰማ ብሏቸው እንጂ ትዳሩ እንዲፈርስበት የሚፈልጉ አባት አይደሉም በነገራችን ላይ የሚችሉን አድርገዋል የእናንተ ነገር የሚያዝና የሚጨበጥ ስላልሆነላቸው ነው ምክንያቱም ከመፋታታችሁ በፊት ወይም ደግሞ ለፍቺ የሚያደርሳችሁ ነገር ማላችሁ ከመፈጠሩ በፊት ከዛም በፊት ብዙ ነገር በመካከላችሁ እየተፈጠረ ስትጣሉ ስለነበረ አሁንም ነገሮች እንደዛ የሚሆኑ መስሏቸው ነበረ ግን ያሰቡት ሳይሆን ቀርቶ እናንተም ወደ ፍቺ እስከመዳረስ አብርሃምም አምርሮ ከኤርሜላ ጋር ወደማይሆን ተግባር ውስጥ ወይም ህይወት ውስጥ
እስከ መግባት ደርሷልና ይሄ ነገር ደግሞ ጋሽዬን ፊት ለፊት የሚያስመጣ ሳይሆን እኔ እንጃ አንገታቸውን የሚያስደፋ ነገር ነው። ይሄ ለሰዎች እንኳን ቢጠይቋቸው ሊመልሱት የማይችሉትን ነገር ነው አብርሃም ሲያደርግ የነበረው። ልጆት ምን ሆኖ ነው ገና ያልኖረውን ትዳር ገና ልጁን እንኳን በአይኑ ሳያይ ወደ ሌላ ሴት ሄዶ ጭራሽ በቪዲዮ መጥቶ እዚህ ጋር ትክክል እንደሰራ አክት የሚያደርግ ከሆነ እንዴት እርሶን አያከብርም? እርሶን የሚሰማ የተባረከ ልጅ እንደሆነ ለብዙዎች የሚተርፍ ሸጋና ሸበላ የሆነ ልጅ እንደነበር እናውቃለን። አሁን የምንነካው ብለው ጋሽዬን መጠየቃቸው የማይቀር ጉዳይ ነው። ይህንን ነገር ነው ሁልጊዜ የምናገረው። ነቡዜ ጋር የማወራው ይህንን ነው። ምነካው መባል ከነበረበት አብርሃም ከመጀመሪያውም ጀምሮ የተፈጠሩት ነገሮች ላይ ነው። በቃ ወንድምሽን አታውቂውም አይደል? እንደዚህ አይነት ወንድም ታውቂያለሽ አንቺ? አንድ ሰው እኮ ትዳሩ ላይ ሰልፍሽና ግዴለሽ ሆነ ማለት እኮ እኔ እንጃ አስተዳደጉ እንዴት ነው ያደገው ሊያስብሎ የሚችል ነገር ነው። ቀላል ስላልሆነ ማለት ነው። በአንዲት ሴት ነፍስ ነው እየተጫወተ ያለው። እሱ ብድግ ብሎ በአንዴ ወደ ሌላ ሴት ነው ሄዶ አይደለ? እሷስ እርግዝናዋን፣ ስቃይዋን፣ መከራዎቿን ይዛ በሰው አፍ እንደዛ እየተሸማቀቀች ሽባሽባ የሚያረጉ አስጠሊታ ስድቦችና ማሽማጠጦችን ታግሳ አሁንም እንግዲህ ባሌን ወደ እኔ መልሰዋለኝ እህልዋዬ ከሱ ጋር ነው፣ እግዚአብሔር ለኔ የሰጠኝ እሱ ነው። መሃላችን ሰይጣን ገብቶ ትኩረት መስጠት ሲገባን ሁለታችንም ስሜታዊነትና ራስ ወዳድነት አጥቅቶን በቀላሉ እሺ ብለን ዝቅ ብለን በትህትና ነገሮችን መፍታት እየቻለን ግን ምን ይደረግ ያልሆነም ከቆየ ገባኝ ብላ አሁንም ባሌን እፈልገዋለሁ የምትል ከሆነ እናንተን የሚያናዳችሁና እንደዚህ እንድትጮሁ የሚያረጋችሁ ምንም ምክንያት የለም። በቃ እሰየው ተመስገን። ድሮም ብለናል እንኳን ወደ ቤተሰባችን ተቀላቀልሽ። በአንቺ ወደ አብርሃም ህይወት መምጣት በጣም ደስተኞች ነበር። ወደ አብርሃም ብቻ አይደለም ወደኛ ቤተሰብ በመቀላቀልሽ በጣም ደስተኛ ነበርን ብለናል። መጀመሪያም ታውቆን ነበረ ለአብርሃም የምትገቢው እንቁ የሆንሽ ሴት መሆንሽን ብለው ነበር መመለስ የነበረባቸው። ግን ጊዜ የማይቀይረው ስለሌለ ያው እነሱም ተቀየሩባት። በቃ ሌላ ምንም አዲስ ነገር የለም። ከእጇ የበሉ የጠጡትም ተቀይረዋል። ስለዚህ ምንም የሚገርም ነገር የለም። ሰው ሆኖ የማይቀየር የለም ማለት ነው። ወደ ድሮ ሰላማችንና ወደ ድሮ ደስታችን ተመልሰናል። አንዴ አጭብጭቡ እንጂ እኔ እንግዲህ ልጅ ይዣለሁ ማለት ነው። በነገራችን ላይ ከዚህ ደስታ ጀርባ ከዚህ ፈገግታ ጀርባ በጣም ብዙ ሀዘን፣ በጣም ብዙ የጨለማ ጊዜያቶች፣ በጣም ብዙ አንገት የሚያስደፉ ጊዜያቶችን አሳልፋለች። እቺ ፊት ለፊታችን የምትዋት ቆንጆ የሳቂታ ፈገግታዋ ደስ የሚል በዚህ የልጅነት እድሜዋ አንድ የወንድ ልጅ እናት የሆነች ሩታ ሀብቴ በጣም ብዙ መከራዎችን አሳልፋለች። በነገራችን ላይ ይህንን እንዳዘነጉ ከዚህ ሳቅ ጀርባ ያለው መተት አይደለም። ከዚህ ሳቅ ጀርባ ያለው ሰውን የሚያሳብድና ሰውን አደንዝዛል አፍዝዛል የሚል ነገር አይደለም። ከዚህ ሳቅ ጀርባ ከባድ የእርግዝና ጊዜን፣ ከዚህ ሳቅ ጀርባ ከባድ የሀዘን፣ የለቅሶ፣ የእንቅልፍ ማጣት ጊዜን፣ የብቸኝነት ጊዜን አሳልፋለች። የዛሬ ሳቋን አትመልከቱት። ከሳቃዋ ጀርባ ያሳለፈችው በጣም ብዙ ነገር አለ። ይህንን እንግዲህ እኔ እንጃ አይናችሁ ካልተከፈተ ወይ አይምሯችሁ ካላገናዘበ ወይ ሩሩ የሚያዝን ልብ ከሌላችሁ ወይ ሴትነት ካላሸነፋችሁና ነግበኔ የሚል አስተሳሰብ ከሌላችሁ ይህንን መረዳት አትችሉም። ምንም ልንረዳችሁ አንችልም። እንግዲህ እና ብቻ በቃ በጣም ደስ ብሎኛል። ሰሞኑን እየተፈጠሩት ያሉት ነገሮች በጣም እኛን ሰላማችንንና ያው ደስታችንን ለማደፍረስ ቢሞክርም ብዙ ሰው ግን ደግሞ እኔና እሱ አብረን በመሆናችንና አንድ ላይ በመሆናችን በጣም ደስተኛ ነኝ። ያው የሚመጡ ቻሌንጆች አሉ ገና ከዚህም በኋላ እንደሚመጡ አልጠራጠርም። ብዙ ነገሮች ቻሌንጅ ያደርጉናል፣ ግን ደግሞ ኢትስ ኦኬ እናልፈዋለን። ከዚህ በፊትም ብዙ ችግሮችን በቃ ያረለ ሰው አንዳንድ ጊዜ ሰው ሲነገረው ሳይሰማ ከቀረ ማለት ምክር አልሰማ ካለ ከደረሰበትን ነገር ብቻ ተመልክቶ መፍትሄ ማገኘው በመለያየት ነው ብላ ተናዳ እንዴት እኔም በሌላ ሴት ለዛውም እርጉዝ ልጅ የለት ዘሩን አይኑን ባይኑ እንዲያይ ዘሩን ልተካለት አይኑን ባይኑ ላሳየው ወራቶች በቀሩኝ ጊዜያቶች እንዴት እሱ እኔም በሴት ይቀይራል የሚሉ ንዴቶች፣ እነዛ በእርግዝና ደግሞ የመጀመሪያ ልጅ ሲሆን በዛ ላይ ወንድ ከሆነ የሆርሞን መለዋወጦቹ፣ ጭንቀቶቹ፣ ስድቦቹ፣ አሽምዶቹ እነዛ ሁሉ ነገሮች እች ልጅ እንዶ ሳታብድ አብርሃም ላይ ተንኮል በመስራት ብቻ ካለፈች እሰየው ተመስገን ነው እንደው መባል ያለበት በነገራችን ላይ። እና አይኖ ቻሌንጆች ከዚህ በኋላ ይመጣሉ። አሁንም እያየን ነው። ምክንያቱም የሚቆም ማዕበል አይደለም ይሄ። በነገራችን ላይ ከወንድ ቤተሰብ በኩልም ይሁን ከሴት ቤተሰብ በኩል የሚመጣ ነገር ሁልጊዜ ትዳርን አፍርሶ ነው የሚረጋጋው። ያ እንዳይሆን ደግሞ የበኩላችንን መወጣት አለብን። እነዚህ ሰዎች ስርዓት መያዝ ባለባቸው መንገድ ስርዓት ማስያዝ አለብን። በነገራችን ላይ ቀላል አይደለም። አብሶ ደግሞ የባል ቤተሰብ ሲባል ሰምታችሁ ታውቃላችሁ። አብሶ ደግሞ ተንከሲስ እህት ካለች በባል በኩል ከባድ ነው ነገርየው። ይሄንን ሊያስቆም የሚችለው ባልየው ነው። በነገራችን ላይ
ምክንያቱም ቤተሰቦቹ እነሱ ናቸው። ሚስቱ ይህንን አልፋ እነሱን የመናገር ወይም ደግሞ እነሱ የፈለጉትን ነገር በእነሱ ህይወት ላይ እንዳያደርጉ እሱን አልፋ ለማስቆም መሄድ እንደገና ሌላ በባሏና በቤተሰቡ በኩል ትልቅ ብጥብጥና ጥል እንዲፈጠር ነው የሚያደርገው። ያም ይመስለኛል ሩታ ዝምታን የመረጠችበት አንዱ ምክንያት። እሱ ተረጋግቶ በቃ ይህንን ነገር ራሱ መጥቶ ማስተካከልና እነሱን ማስቆም ካልቻለ በስተቀር ከባድ ነገር ነው የሚከሰተው። ከዚህ በኋላም የሚረጋጋ አይመስለኝም በነገራችን ላይ እና ዓለም ላይ ከሚፈርሱ ትዳሮች ባልና ሚስት ሳይስማሙ ወይም ባልና ሚስት ተጣልተው በገዛ እጃቸው ከሚፈርስ ትዳር በላይ ቤተሰብ ጣልቃ ገብቶ የሚፈርስበት ትዳር በጣም ብዙ ነው። በነገራችን ላይ አብርሃም ከጎኑ የቆሙለት ሰዎች የኔ የሚላቸው ግን ትክክለኛ አስተሳሰብ የሌላቸው ትዳሩን በመፍታቱ ትክክል እንደሰራ ተንቀጭቅጆ እንደገባ በወጣትነቱ የማይሆን ውሳኔ ተሸውዶበት እንደገባ አይነት የማታከብር የማትወደው ሚስቱ ጋር ከሚሆን ይልቅ እዚህ ጋር የመጣችው ሄርሜላ ተሻላለች አይነት ነገር እንደ አቤላ አይነት ግን ያልታዩ ከጀርባ አብርሃምን በርታ ግፋበት ትክክለኛ ውሳኔን የወሰንከው አሁን ነው ትክክለኛ ትዳር ውስጥ የምትገባው የሚል የሴጣን ምክር ይመክሩት የነበሩ ሰዎች እንዳሉ እርግጠኛ ነኝ። አቃለውም ሲጀምር እነማን እንደሆኑ እዚህ ጋር መናገር አይጠበቅብኝም ሌላ ጥል ሌላ ወከባ ከመፍጠር ውጪ። ግን እግዚአብሔር ያጣመረውን ሰው ሊለየው አይችልም። ይህንን ወቁ። የፈለጋችሁትን ያክል ብትሞክሩ የፈለጋችሁትን ያክል እግዚአብሔር ያጣመረውን ሰው መለየት አይችልም። ይሄንን ወቁ። የኔ ቆንጆ ለማንቹ አደና እንዴት ነሽ? አለልኝ ቀደም ልካ መቼም ይህን ደስታና ፈገግታ እንግዲህ በልብላው ፈገግ በልብላው ስትመጣ ወደ እኔ ጋር ሳቅ እያልክ በቃ ደስተኛ ሆነ ስቀና ብለው አይደለም አይደለ? እንደዛ እንደማትሉን ተስፋ እናደርጋለን እንደዛ እንደማትሉን። እናንተ ከባድ ናችሁ፣ የማትሉት ነገር የለም እኮ እናንተን መመከት እኛም ሰለቸን እኮ። የእናንተን የማይረባ ሀሳብ በየቀኑ እኔ ራሱ ማፍረስ ሰለቸኝ። አሁን እኛ መገንባት ነው ማደስ ነው እኛ የምንፈልገው። አሁን ሰላምን መመለስ ነው የምንፈልገው። በቃ እዛ ላይ እስኪ እንድከም። አሁን የማይረባን ወሬ ከማፍረስ ይልቅ የሚረባውን ትዳር የሚጠቅመውን ህይወት የፈረሰውን እስኪ ያን እናድሰው። እስኪ ፈጠንና ቆየብን እኮ ግን አንተ ቆየብን። ደህና ነህልኝ? ሰላም በላቸው እስቲ። ካሜራ እኮ ይዣለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። አረ ሁሌም ደህና ሁልልን። ግን ይሄ ደስታ ይሄን ቤተሰብ ይውት እስኪ ደስ አይልም? ይሄ ቤተሰብ ቢፈርስ አረ ተው። ሰው እኮ ለኮሪደር ልማት እኮ ያለቅሳል እኮ። እንዴት ሱቅ የፈረሰ ብሎ ጣራና ግድግዳ ወይም ብሎኬት ሲፈርስ እኮ ሰው በጣም ይላል እኮ። ሰው እኮ ሰላማዊ ሰልፍ ይወጣል እኮ። ለዚህ ቤተሰብ ሰላማዊ ሰልፍ ብንወጣ ያንስበታል። ብንል ዳውን እያለን የምሬን እኮ ነው። ደስ አይልም? ይሄ ቤተሰብ ነገ እንደገና 2-3 ልጅ ተወልዶበት አብርሃም በዚህ ቤተሰብ ውስጥ የልጅ ልጅ ሲያይበት ሩታም የልጅ ልጅ አይታ አያስ ሲሆኑበት ማየት አያስደስትም? እግዚአብሔር እድሜና ጤና ሰጥቶን ከከረምንና ከቆየን የማንቆጭበት ውሳኔ እንደወሰንን አምነን ቢያንስ በእነሱ የተነሳ እግዚአብሔር እናመሰግናለን። እንኳንም እንዲፋቱ አልደገፍኩ፣ እንኳንም እነሱ ስለተጣሉ ወይም ከሄርሜላ ጋር ስለተለያየ እንኳንም አልተቃወምኩኝ። ምክንያቱም ፍሬ አለዋ። ለዛ ነው ተው እምላችሁ። በደንብ ሪላክስ እናደርጋለን አይደል? ወይ ፈጣሪ እንደ አዲስ መዝኮር ነው ጀመርክ። እና እንግዲህ እንደነገርኩት ነው በጣም ብዙ ሰው ደስተኛ ነው በነገር ላይ እኔና አንተ ሰላም በመፍጠራችን። ያ በጣም ደስተኞች ነው። እንዴት ነው ያለፈውን ነገር አንተም ረስተህ እኔም ረስቼ አብረን ስለሆንን በጣም ብዙ ሰው ደስተኛ ነውና እኔ ግን አብርሃም አይጸጸትም ብላችሁ ነው የምታስቡት? ይህን የመሰለ ቤተሰብ በመቶ እነዛን የማይረቡ ቃላቶችን በመናገሩ የማይደብረው የማይጸጸት ነው የሚመስላችሁ? ሙዱ ማይረበሽ ነው የሚመስላችሁ? በነገራችን ላይ አይዶን ነው ማለት አላቅም እኔ እንዴት እንደምታስቡት እናንተ። ወደ ሩታ ከምመለስ ሞቴን እመርጣለሁ አይነት ንግግሮች አብርሃም ሲያስታውሷቸው ወይ ደግሞ ሳያቸው እነዛን ቪዲዮዎች ምን አይነት ስሜት ሊሰማው ይችላል? ሰው አይደለ እንዴ? ምን ነው አይጸጸትም አላችሁ እናንተ? ምን ነው አብርሃም ልቡ ብረት ነው ቢነኩት ኳኳኳ ከማለት ውጪ ምንም ስሜት አይሰማውም። እሱ ለሰው የሚያዝን ፍጥረት አይደለም አላችሁ። ለአብርሃም አዘንን እያላችሁ እኮ ጨካኝ ነው እያደረጋችሁት ያላችሁት። የሌለውን ካራክተር ስብህና እየሰጣችሁት እኮ ነው ለልጁ። እናንተ ማዘን ትችላላችሁ፣ አብርሃም ግን ማዘን አይችልም። ከስተቱ መመለስም አይችልም። የሚጸጸት ሰው አይደለም እያላችሁ እኮ ነው።
እንደዚህ አይነት ሰዎች ታዲያ እኮ በጣም አደገኛና መጥፎ ናቸው በነገራችን ላይ። ታዲያ አብርሃም እንደዛ ነው አይደለም። በቃ ሰው ነው የሚጸጸት የሚሳሳት ሰው ነው። በቃ ተሳስቷል ነው ኖርማል ነው። በቃ ይኸው ሚስቱ እንግዲህ በድሎኛል፣ አሳዝኖኛል፣ አስለቅሶኛል ያለችው ሚስቱ እንግዲህ ይቅር ብላ አብራው ከሆነች እንግዲህ ምንም ማድረግ አይቻልም። ብቻ በጣም አመሰግናለሁ ሁላችሁም ከጎናችን ስላላችሁ በእኛ ደስታ የምትደሰቱ በቃ እናመሰግናለን ሁላችሁንም። ፈጣሪ ተስተካከለ ህይወት ይስጣችሁ ለሁላችሁ። አሜን። ለምትወዱን ወዳጆቻችን በሙሉ አሜን። እኛም በጣም እንወዳችኋለን፣ እናመሰግናችኋለን። ሁሌ ከጎናችን ስለምትሆኑ አፕሪሼት ስለምታደርጉን ስለምታበረታቱ አሜን። ወዳችኋለሁ። ክፉ አይንካችሁ አቡ እና እኔ ደህና ነኝ፣ ምንም ነገር እንዳትጨናነቁ። ከሩታና እኔ ደህና ነኝ፣ ምንም ደህና እንደሆንክ ምናምን በቃ ላይክ መጨነቅ የለባቸው የሚወዱ ሰዎች አሉ። እኔ ደህና ነኝ፣ ምንም ነገር እንዳትጨናነቁ። ከሩታና ከልጄ ጋር እየተዝናናን ያለነው ዛሬ ሩታ ይዛኝታለችና በጣም አመሰግናለሁ፣ ደስ ብሎኛል። እና ምንም ነገር አትጨነቁ። አዎ መጨነቅ የለባችሁ። ወይኔ ታሞ የለ እንዴ ሲያሳዝን በእናት ወይኔ አብርሽ እንደው አንጀቴን በላኝ። እኔ ማልቀስ ብችል እንዲህ እኮ የሚናገር እኮ የታመመ ሰው ነው። ሰው እንዴት በጤናው እንደዚህ ይናገራል? ማለት ሰው እንዴት በጤናው እንደዚህ ደስተኛ ይሆናል? ሲያሳዝን እንደዛ ነው የምትሉት? እንደዛ ነው የሚሰማችሁ አብርሃም እንደዚህ ሲያወራ እና ቁጥቁጥ የሆናችሁ ሰዎች ደስ ብሎኛል አንተን እንደዚህ በማየቴ። እኔ ነገ ምንም ቢፈጠር ራስ አይቆጨኝም። ከዚህ በኋላ ሲቀጥል ደግሞ ሕክምናውንም እየተከታተለ ስለነበረ በጣም ደህና ነው። ፈጣሪ የተመሰገነ ይሁን። ያው ነግራችሁ አይ ቲንክ ሰምታችኋል ይመስለኛል ከሐኪማ ብዙ ነገሮችን ስትረስ ስለገባና ነገሮችን መርሳት ስለሚፈልግ ነው ትንሽ ጭንቀት ውስጥ የገባው እንጂ በጣም መልካም ጤና ላይ ነው ያለው። ሰላም ነው፣ ጤነኛ ነው። ላይክ አላ አይደለ ብዙ ጊዜ ሲጨነቁ በነገራችን ላይ አብርሃም ሰላም ሊሆን የሚችለው መረጋጋትም እንደተባለው ከስትረስም ውጭ ሊሆን የሚችለው ከልጁ ጋር እኔ እዚህ ህይወቱ ሰላም ያልሆነ አብርሃም እንዴት ከነቡዜ ጋር ሰላም ይሆናል? እንዴት ነው ሰው ራሱ ከቡዜ ጋር ሆኖ ሰላም ሊሆን የሚችለው? እሱ አይደለም እኛ እንኳን እኮ ሰላም አጣን እኮ በእነሱ የተነሳ። በነገራችን ላይ ሰው ከቤተሰቡ ጋር ሲሆን ከመሰረተው ቤተሰብ ጋር ሲሆን የእሱ ኃላፊነትንና የእሱን ትኩረት ከሚፈልግ ቤተሰቡ ጋር ሲሆን ነው መረጋጋትና ሰላም ውስጥ ሊገባ ደስተኛ ሊሆን የሚችለው። ከዚህ ጨቅላ ልጁ ጋር ከመጀመሪያ ልጁ ጋር ለዛው ነው ደስተኛ ሊሆን የሚችለው መረጋጋት ውስጥ ሊገባ የሚችለው ከቡዜ ጋር ነው። ቆይ በማይረቡ ቃላቶች ልጁን አይምሮን እየበከለችው እንዴት ነው ልጁ ሰላም ይሆናል ብላችሁ ያሰባችሁት? እቺን ያሳለፋችሁ ነው ያን ፈቅደንልሻል። ገባሽ አይደለ? ያንተ ፈቃድ እኮ ያስፈልገንም ዳኒ ከኛ ጋር ከቤተሰቦቹ ጋር ደግሞ መሆን ስላለበት ማለት ነው። አሁን ወስዷል እሱ ቶሎ ያለሽ ነገር ጫጭ አንተ ማን ምንድነው ቤተሰብ ምን በነገራችን ላይ ዳኒ እንደዚህ መዳፈር ውስጥ የሚገባው ቡዜ ባትልከው የቡዜ እጅ ከሌለበት በስተቀር ዳኒ እንደዚህ መጥቶ አይዳፈርም። ዳኒ ልፍስፍስ ወንድ ነው በነገራችን ላይ የምሬን ነው። እንዲሁ ማሟያ ብለን ዝም ብለን ወንድ እንለዋለን እንጂ ሲሪየስ የምሬን ነው ምላችሁ። ምክንያቱም አንድ ወንድ ልጅ እንዴ በዚህ ደረጃ እንዴት ሴታ ሴት ይሆናል? የምሬን ነው ምላችሁ። እንዴት አንድ ወንድ የተባለ ፍጡር ሴቶች ወንድ ሲባል የምትስሉት ነገር አለ አይደል? እንዴት እሱ ወንድ ሆኖ የምትሉት ልክ እሱን እኮ ነው እያልኳቸው ያለሁት እኔ። መተህ እንደዚህ ሰውን ህይወት ለመበጥበጥ አይ ዶንት ኖ ማለት ምንድነው አሁን እዚህ ጋር አንተን የሚጎዳ አንተን ሊያስደስት የሚችልና የማይሆን ነገር እንድጠረጥር ሊያደርግ የሚችል ምን አለ እዚህ ጋር? እስኪ ምን አየ? ሉሌ ራሱ እንዴት እንደሚያየው አረ ሉሌ አልተመቸውም። ሉሌ ራሱ ላልሆነ ገባሽ? በጣም ደህና ነው ዳንኤል። ደህና አይደለም ገባሽ አይደለ? አብርሃም ደህና እስኪሆን ድረስ ደግሞ ከጎኑ አለው። ሁላችንም ደግሞ ከጎኑ መሆን አለብን። ገባሽ አይደለ? በነገራችን ላይ የአብርሃምን አስተያየት ይዩት። አብርሃም እንዴት እንደሚያየው ይዩት። ለምንድነው ዝም የሚለው? ለምንድነው አብርሃም ይሄ ልጅ አንድ የማይለው? ለምንድነው አሁን ቤተሰቡን የማይጠብቀው ምናምን ካላችሁ እሱ እኔም ሳይሰማኝ ቀርቶ ሳይሆን አለ አይደለ? ለሁሉም ጊዜ አለው። ሁሉም የሚያፍርበት፣ ሁሉም አንገቱን የሚደፋበት አንድሽ ቃል እንኳን አውጥቶ እንዳይናገር ሊያደርገው የሚችል ጊዜ ቅርብ ጊዜ ይመጣል። ለዛ አብርሃም አሁን እንዳይናገር ሊያደርገው የሚችል ጥፋቶችን አጥፍቷል። ከኤርሜላ ጋር የነበሩት ነገሮች አሁን ላይ ሚስቴ ልጄን ምናምን ቢል በጣም እሱን ሊቀውሩ የሚችሉና ዝም እንዲል ሊያደርጉት የሚችሉ አማርኛዎች ከብዙ ሰዎች ሊወረወርበት እንደሚችል ያውቃል። ስለዚህ ነገሮችን በጊዜ ነው ማስተካከል የፈለገው። መረጃ እጁ ላይ እንዳለ አውቃለሁ። ብዙዎችን አፋቸውን ሊያዘጋ የሚችል ሄርሜላም ድራሿ እንዲጠፋ ሊያደርግ የሚችል መረጃ በአብርሃም እጅ ላይና በኤፍሬም ላይ እንዳለ አውቃለሁ። ያ ደግሞ ጊዜውን ጠብቆ መሆን አለበት። ለዛ ነው ዝም እያለ ያለው። መናገር አቅቶት አይደለም። በነገራችን ላይ አሁን መበጣበጥ የሆነ ነገር ውስጥ መግባት አልፈለገም።
ለነዋ አብርሃም ደግሞ በእኛ ተቀርጸና ገባሽ መውጫው መግቢያውን እየተከታተልን ሁሌም ከሱ ጋር ነው። አብርሃም ደህና ሲሆን ብቻ ነው እኛ በዙሪያው ማጣት የምንችለው። ምንም የሚያገባ ነገር የለም። ላይ አሁን ሩታ ይኸውላችሁ መጣላት ምናምን ነገር ኃይለኝነትን ማሳየት ጥቅም የለውም። በቃ ህግ አለ ለሁላችን የሚቆመ እኛ ምን ሰጣ ገባ ውስጥ ያስገባናል። በቃ ለህግ ነው በነገራችን ላይ መንገርና ስርዓት ማስያዝ ያለባችሁ በህግ ነው። ጉልበታችሁን ለማሳየት ምናምን ለእንደዚህ አይነት ትርኪ ምርኪ ሰዎች እንዳጥሩ ችግር ውስጥ ነው የሚከቷችሁ። አውቀው ነካክተው አውቀው ተናግረው አናጋሪ ሊያደርጓችሁ እናንተን ክፉ ለማድረግ ነው የሚሄዱት። የዳኒ ሲስተም እንደዛ ነው በነገራችን ላይ። ከዛ ውጭ ዳኒ ምንም ነገር ማድረግ አይችልም። ስለዚህ ይሄ ልጅ ስርዓቱን እንዲይዝ የምታደርጊው በህግ አግባብ ነው። በቃ ትዳራችሁን አደጋ ላይ እየጣልና ትዳራችሁን እየበጠበጠ እንዳለ ተናግረሽ ይሄ ልጅ አጠገብሽ እንዳይደርስ ማድረግ ትችላለሽ። ማን አይዞ እንደሚል ማን ከኋላ እንደሚልክ የምናውቀው ጉዳይ ነው። ገባሽ አይደል? ደስተኛ ሆነ ሰው እንደዚህ አይነት ፊት አያሳይም። እንዴ ደስተኛ ይሁን እየመጣችሁ እያመሳችሁት ህይወታችንን እየበጠበጣችሁት። ይኸውልሽ ላንቺ በነገራችን ላይ አንተ ያየው አሁን ይሄን ያየው ፊት ቅድም ላይ ፍክት ያለ ደስተኛ የሆነ ከልጁ ጋር በመሆኑ እያሳለፈው ባለው ነገር በጣም ደስተኛና የተረጋጋ አብርሃም ነበር። አንተ መተን የተቀያየረው በነገራችን ላይ ይሄንን እንግዲህ እኔ ራሱ ለእናንተ መንገር አይጠበቅብኝ። ኛ ታይቶናል። ገባሽ አይደል? አንቺ ምን በጣም ካለሽ አቅም በላይ እያየሽ እንኳን እንዳላየሽ ማስመሰል ትችላለሽ። በጣም ጎበዘሽ በማስመሰል ላይ። ገባሽ አይደል? ገባሽ ልጁ ደህና ሳይሆን ደህና ነው እያልሽ እየተከራከርሽ ነው ያለሽ። በነገራችን ላይ ሩታ ለተንኮል ወይም ደግሞ በቃ አለ አይደለ የሆነ ነገር ማድረግ ፈልጋ ካልሆነ በስተቀር ማስመሰል የምትችል ሴት አይደለችም። ብታስመስልም ትነግርሃለች መጨረሻ ላይ ለምን እንዳስመሰለች እንጂ እንደሌሎች ሰዎች በግድ አፍቅረኝ፣ በግድ ውደደኝ፣ በግድ ቀለበት አድርግልኝ ምናምን ብለው በግድ እንደሚያዝኑለትና እንደሚወዱት እንደሚጨነቁለት አይነት አክት አታረግም ሩታ። በነገራችን ላይ እስከዛሬም ድረስ ብታስመስል ኖሮ ትዳሯንም አታጠውም ነበር። በነገራችን ላይ አስመስላም ቢሆን ሸውዳ አብርሃምን በእጇ ማስገባት ትችል ነበር። ማስመሰል ስለማችል ነው እንደውም እስከዛሬ ድረስ ከአብርሃም ጋር እዚህ ደረጃም የተዳረሰችው። በማስመሰል ብዙ ሰዎችን መሸወር እንችላለን፣ ግን ዘላቂነት የለውም። ለኛም ሰላም አይሰጠንም፣ ጥሩ ስሜትም አይሰማንም። ምክንያቱም ያኛ ትክክለኛ ስሜት ስላልሆነ ሆን ብለን ሁኔታ አስገድዶን ያን ነገር እያደረግን እንደሆነ ህሊናችን ሲከሰን የሆነ በቃ ሰላማችንን ስለሚያሳጣን በዛ ነገር አንዘልቅም። ምንድነው ፍላጎት ዳንኤል? ምንድነው ፍላጎት? እንደፈለክ ተዝናኝ ከህይወታችን ውጣ እንዴ! ምንድነው እንደንትን እንደ ጭራ እየተከተልከን እንዴት ነው ልንስናና ምን ይችላል? እሱ ደህና እስኪሆን ድረስ ከጎኗ ነው እየተከታተልኩ ያለሁት እሱን ነው። ገባሽ አይደል? ደህና አይደለም። እናንተ ናችሁ ደህና ያልሆናችሁ። እየሆኑ ያሉት ነገርና እያሳለፉ ያሉት ነገር ምን እንደሚያመለክት እንግዲህ ለአንተ መናገር አይጠበቅብንም አይደለ? ሩታ ከሱ ጋር በእንደዚህ አይነት ሁኔታ ማሳለፍ የፈለገችበት ምክንያት ምን እንደሆነ እንድንነግር ወተት ነጭ ነው እንድንል አትፈልግ። ይሄ ሞመንት ወይም ደግሞ እያሳለፉት ያሉት ነገር በቃ አንድ ሚስት ከባሏ ጋር መሆን እና ማሳለፍ የምትፈልገውን ነገር ነው እያሳለፈች ያለችው። ይሄ ነገር ደግሞ ምን ያህል ጊዜያቶችን እንደዚህ አይነት ነገር ሳታሳልፍ ወይም ብቻ እኔ እንጃ ገና አግብታ ወይም ደግሞ አርግዛለት ወልዳለት አንድም ቀን እንደዚህ አይነት ነገር ከልጇ ጋር አብራ ያላሳለፈች ባሏ ከጎኗ ሆኖ ማሳለፍ ለሷ ምን ያህል ደስታ እንደሚሰጣት ታውቃለህ። ያ ነገር አንገብግቦ እንጂ ተለያይተው ባለመቅረታቸው ቆጭቶ እንጂ እነሱ እዚህ ጋር እያሳለፉ ያሉት ነገር ምን እንደሆነ ሳይገባ ቀርቶ አይደለም። እዚህ ጋር ለአብርሃም አደጋ የሚሆንና ይሁን አብርሃምን ችግር ውስጥ ሊከት ወይም እንዲታመም ሊያደርገው የሚችል ነገር እየሆነ እንዳልሆነ አይታል አይደል? ይበልጥ እንደውም ደስተኛ እንዲሆንና በቃ ትክክለኛ ህይወት ወይም ደግሞ ይህንን ትዳር መፍታት እንደሌለበት ወይም ፈቶ በመሄዱ ትክክለኛ ስራ እንዳልሰራ ራሱን እንዲመለከት ሊያደርገው የሚችል ራሱን ለቀጣይ ምዕራፎች ብቁና ጠንካራ ወንድ ባል አባት ሆኖ እንዲያዘጋጅ ሊያደርገው የሚችል ነገር አብሮ እያሳለፉ እንደሆነ እያየ መተ እዚህ ጋር የሆነ የማይመስል ደስ የማይል አረ እኔ እንጃ ዳንኤ ደስ አይልም፣ አያምርም። ባንተ በቃ ይህንን ነገር ፍታ፣ በእንደዚህ አይነት ነገር አትምጣ። በቃ የምሬን ነው የምልህ። ሳይካትሪስት ምናምን ነገር እኔ ግን ምንም ማድረጋችሁ እኔ እንደፈለኩ ምንም ከሱ ጋር እሱም ከኔ ጋር እንደፈለገ ይሁን ምንም እየፈቀዳችሁልን አይደለም። የሆነ መሽገር ራሱ እንደናንተ አይጣበቅም። በቃ ተውን። በነገራችን ላይ እኔ አብርሃም አንድ ነገር የምፈልገው ነገር ያኔም ትዳር ላይ ክፍተት የጀመረው ሴት በመምጣቷ ምናምን ብቻ አይደለም። አንተ ዝም በማለት አንተ ትዳር ላይ ክፍተት ሲፈጠር አይተ እንዳላየውን ማለፍህና ሚስት ያንን ነገር እንድታስተካክል ወይም ደግሞ እየተፈጠረ ያለው ነገር ትክክል እንዳልሆነ አንተን የሚመጥን ነገር እንዳልሆነ አንተ አንድ የተከበርክ ባለትዳር እንደሆንክ ሚስት እንዳለው ወንድ እንድትሆን መምከሯና አንተን መቆጥቷ ወይም አንተን መገጸቷ ነው በሁለታችሁ መካከል ጸብ እንዲፈጠር ያደረገው። ስለዚህ ያኔ የመታ እንቅፋት ድጋሚ እንዲመታ እኛ አንፈልግም። ይሁን ዛሬ ዝም ማለት ምን ማለት ምክንያት ስላለ ሊሆን ይችላል። ስለዚህ ከዚህ በኋላ ግን እዚህ ነገር ላይ ችላ እንዳትል ፊት እንድሰጥ አንፈልግም። ወደ ትዳር እንድትመለስ የፈለግነው እኛ ዳግመኛ ትዳርን ሊበጠብጥ የሚችል ነገር ሲመጣ ለዛ ነገር እድል እንዳስጥ በቃ ከስተቱ እንደተማረ ሰው ሆነ አንድ ባል ሚስቱን የሚጠብቅ ቤተሰቡን የሚጠብቅ በቃ ቤተሰቡን ፕሮቴክት የሚያደርግ
አይነት ወንድ ሆነ ከሩታ ጋር አብረ ተመልሰ እንድትቀጥል ነው እንጂ የምንፈልገው። አሁንም ማንም መጥቶ አንተ ህይወት ላይ እንደፈለገ እንዲፈነጭ፣ አንተ ጭራሽ ጤንነት ላይ እንደፈለገ እንዲናገር፣ የማይሆኑ ቃላቶችን እንዲያወራ መፍቀድ የለብህም ከዚህ በኋላ። ይሄንን ነገር አስብበት አብርሃም። እንደምትሰማኝ በደንብ አድርገህ ምናልባት ፊት ለፊት አታየኝ ይሆናል እንጂ በዙሪያ እንዳለ ሁሉ ያስባል። ምንም አታመጣም ዳኒ። አንተ ምን መላእክት ምን ነው እኔ መላኩ ዳንኤል ነኝ አልክ? ኧረ ተው እንዴ አንተ ክፉ መላክ ነው የምትሆን። መላክ እንኳን ብትሆን ፉጣንጥኛ አረ ጭራሽ በዙሪያ አለ። እሺ ይሁና እስኪ ይሁን ብቻ እንግዲህ አንድ እርምጃ ተራምደዋል ብዬ አስባለሁ። ምን እንደሚፈጠር አናቅም። ዛሬም በተለቀቀ ቪዲዮ ዛሬን ነው እኛ ልናወራ የምንችለው። ነገ ደግሞ ምን ተፈጥሮ እንደሚመጣ አናቅም። ምክንያቱም አብርሃም ትናንት በኤርሜላ ቤት በለቀቁት ቪዲዮ ላይ እንግዲህ እጇን ይዞ ምናምን የማይሆን አክት ሲያሳየን ነበረ። አይ ዶንት ኖ የተዘበራረቀ አይነት ስሜት ነው እየተሰማኝ ያለው። ብቻ ይሁን እኛ በቃ የምንፈልገው እንግዲህ ደስተኛ ባረገን ነገር አሁንም ይሁን ዛሬም ደስተኛ እንሆናለን። ነገ የፈለገ ነገር መፈጠር ይችላል። ስለ ነገ አይመለከተንም። እኛ ወዳቸዋለሁ። እነሱ ብቻ ሰላም ይሁኑልን።